ጀዛከላ ኸይር። ጥሩ ማብራሪያ ነው። ራማን አለህ እንዴ? አለው። እሺ ብራዘር ጥያቄ አለ ወይ? ጥያቄ ትጠይቃለህ? አዎ። በቅድሚያ እንግዲህ ለተቀበላችሁን ጥያቄ ነው አመሰግናለሁ። ኡስታዝ ወሂድን አላህ ጀዛን ይክፈለ። አንድ አብሮ አደግ ጓደኛዬ ነበር፣ አብሮ አደግ ወንድሜ በለው የጆባ ሃይማኖት ተከታይ ነው እና ከዚህ በፊት እነ ግሩፕ ውስጥ ያሉ ከወሂድ ግሩፕ ውስጥ ያሉ ልጆችንም ጠይቄያቸው ኡስታዝ ወሂድንም በግል መልእክት ልኬለት ነበር፣ አልመለሰልኝም እና ከዚህ በፊት ያስተማርካቸውና በጆባ እምነት ዙሪያ የተደረጉ ውይይቶችን ፈልጌ ነበር። ልጁ እዚህ ቲክቶክ ላይቭ ላይ ማምጣትም አልቻልኩ፣ እሱም እንዳይጠቀምም ሲጀመርና የት ነው ትምህርቶችን ማገኘው እሱ ሼር አድርጌ እንደመዋያ እንትን ላቅርብ ፈልጌ ነበር። እኔ እንግዲህ ተዋየውባቸው የነቢያት መንገድ የሚባል አንድ ቻናል አለ። እዛ ላይ ነው የተሰበሰበው ማለት ነው። ከተለያየ ሰዎች ጋር ስላለ ከየዋ ምስክሮች ጋር ለብቻ፣ ከፕሮቴስታንት ጋር ለብቻ፣ ከኦንሊሰስ ጋር ለብቻ፣ ከኦርቶዶክስ ጋር ለብቻ፣ ከካቶሊክ ጋር ለብቻ፣ ከአይሁድ ጋር ለብቻ አድርገን ያስቀመጥነው ነገር የለም። አንድ ላይ ነው ያለው። ፈልገህ ካገኘው አላቅም። እንደዛ ካቴጎራይዝ አድርጎ የሚያቀርብ ሰው ቢኖር ጥሩ ነበረ። እንደዛ ቢሆን ማለት ነው። ግን ልጁ እንደምንም ብሎ ቲክቶክ ቢያወጣና ወደዚህ አካባቢ ላይ ቢመጣ ጥሩ ነው። የዋ ምስክሮች እዚህ መጥተው እኛ ሙስሊሞች ጋር መጥተው ካዳመጡ እናንተን ካሉ ሁለት ምርጫ ነው ያላቸው። አንደኛው ኤቲስት መሆን ነው፣ አንደኛው መስለም ነው። በየዋ ምስክር ትምህርታቸው አይጸኑም። እየነገርኩ ነው። ብዙዎች መጥተው እዚህ ከመወያየታችን በፊት መጀመሪያ ነግሬያቸው ነው። ለምንድን ነው የዋ ምስክሮችን እንደዚህ የምትለው ካልከኝ አንድ ምክንያት አለኝ። የዋ ምስክሮች አዳማጮች ናቸው። የዋ ምስክሮች ይገር ናቸው ለእውቀት። የዋ ምስክሮች በምክንያት የሚያምኑ ናቸው። ስለዚህ ያለው አማራጭ ምንድነው? መጥተው የኛን ትምህርት የእስልምና አስተምሮትን ከቀመሱ አንዴ ሁለት ልጆች ሶስት ልጆች ሰልመዋል። አንድ ልጅ ዞብል የሚባል ልጅ ልክ እንደዚህ ነግሬው ከሁለት ወር በኋላ ኤቲስት ሆኖ ነው ያገኘሁት። አሁን በምንም ነገር አላምንም ነው ያለው። ፕሮሰስ ላይ ነው ያለው እሱም ራሱ። ትንሹ ጃ የሚባል ልጅ እንደዚሁ ነግሬው እሱ ሰለመ። ብዙ ልጆች እንደዚህ ቴሌግራም ላይም ነግሬያቸዋለሁ። ያን ምለው ከእንትን ነገር አጸረ ኦፕን ናቸው፣ አዳማጮች ናቸው፣ ሪዝኒንግ በጣም ያበዛሉ። ያ ደግሞ እስልምና የተፈጥሮ ሃይማኖት ነው። በቃ ግጥም ነው ብሎ የሚመጣው ማለት ነው። ሎጂካል የሆነ ነገር ስለሆነ ማለት ነው። ከዛ አንፃር ነው እንደምንም ብለ ጎትኩተ አስቸጋሪ ነው እንትን ያንተ አሁን ትምህርቶችን እከታተላለሁ ያንተን። እኔም ደግሞ ትንሽ የነሱንም በደንብ አንብቤ ነበር። እኔ ለነሱ ስል ለጎረቤቶቼ እንደ ቤተሰብ ነን። እናንተን ነው ለጥያቄ ለማንሳትና እነሱን በጥያቄ ለማጥመድ የማይቻል ነገር ነው። ለምን ኢየሱስን እንደ ነብይ ነው የሚቀበሉት። ክፋት አይደለ እንትን አሉት ተወሱ ዳማንዬ ሌላ ነገር አለ። ትምህርታቸውን በደንብ ስለማታውቀው ወደ ራሱና ሶስት ኢየሱሶች ናቸው ያሉት እነሱ ጋር። አሁን በሱ ነው አሁን እንትን ነው ትጠይቃቸዋለህ። ኢየሱስ ዓለም ሳይፈጠር ዘመን ሳይቆጠር በፊት መጀመሪያ ፈጠረው ፈጣሪና በሱ ሁሉ ነገር ፈጠረ ይላሉ። እሺ እንላለን። ቀጣዩ ነው ድንግል ማርያም ማጽንስ ደግሞ ከማርያም የተፈጠረ ኢየሱስ አለ። መጀመሪያ የነበረው ኢየሱስ የት ገባ? ይሄን ጠይቅልን እስቲ። ከዛ በኋላ ደግሞ ሲሞት ደግሞ ሞቶ ይቀራል ኢየሱስ አለ። በሶስተኛው ቀን ደግሞ የተነሳ ደግሞ ሌላ ኢየሱስ አለ። እንደሱ አሁን አንተ ነህ እንጂ መጠየቅ የምትችለው። አሁን ለምሳሌ እኔ ላቀርብላቸው የምችለው በኢየሱስ ነብይና ፈጣሪነት ጥያቄ ሳነሳ ፍጹም እንደ የሙስሊሞች የኛ አቋም ነው ያላቸው። ኢየሱስ ክርስቶስ ነብይ ነው። ሌሎችንም እንትኖች ሲያነሱ አይቀበሏቸውም። ኦርቶዶክስም ሆነ ፕሮቴስታንት የሚቀበሏቸውን የሚያምኑባቸውን ሀሳቦች አይደለም የሚያምኑት፣ የተለየ ነው። በ1918 አካባቢ መሰለኝ እንደዛ እንደተመሰረተ ያምናሉ። ግን ያኔ የነበረው የክርስትና እምነት ልክ አይደለም ብለው ተሐድሶ ተደርጎ ከመጽሐፍ ቅዱስ የተወሰደ ትክክለኛ እምነት ነው ብለው ነው የሚያምኑት እና የቁራጭ አማን ኡስታዝ
ቴሌግራም ላይ የሰፈረች ነገር ካለች እሷን መውሰድ ፈልጌ ነበር። እሺ ኡስታዝ እንትን ብሏል። ኡስታዝ ኔት ወይ ስልክ ገብቶበት ነው መሰለኝ አስወጥቶታል። በጣም ነው የማመሰግናችሁ እናንተ ነው እንትን ከቻልኩ ኡስታዝ በሚኖርበት ሰዓት ልጁ አብሮክ ቢሆንና አብራችሁ ብታወሩት ደስ ይለኛል። እንደዛ የተሻለ አማራጭ መሰለኝ። አንተ ኦንላይን ልጁ ባለበት ሰዓት አብረህ ግባና ኡስታዝን ባለበት ሰዓት ከዛ በኋላ ጥያቄዎች ካሉት ኡስታዝን ይጠይቃቸዋል። የፈለገውን እንዲያደርግ አንተ ብታደርግ እንደዛ የተሻለ ነው። ይሄ አማራጭ የተሻለ ነው። ከዛ ውጪ እንትን ላይ ትገባና ምን ላይ የነብያት መንገድ ላይ ትገባና ምናልባት እንትን ብለህ ሰርች አድርግ። የነብያት መንገድ ላይ ጃ የሚል ጃ ብለህ ሰርች አድርግ። ከዛ ጃ በክርስቲያን በኩል ጃ እንትን ያለ ጃ የሚባል ልጅ እሱም የእንትን እምነት ተከታይ ነበረ። ያ ምንድነው ስሙ? አሁን የጆቫ እምነት ተከታይ ነበር። ከኡስታዝ ጋር ያደረጋቸው ውይይቶች አሉ። እነሱ ጋር እሱን እንድፈልገውና እሱን አዳምጠው። ግን ልጁን አንተ ኦንላይን ስገባ ከልጁ ጋር ከኡስታዝ ጋር ቀጥታ አገናኛቸው። እንደዛ የተሻለ ነው። ወላሂ ኡስታዝ መጥቷል። ለዛ አልተሳካልኝም። አሁን በሰጠኸኝ አድሬስ ቼክ አድርጌ እንትን ለማግኘት እሞክራለሁ። በጣም ነው የማመሰግነው። ጀዛኩሙላሁ ኸይራን። አገናኘን። እንደዚህ ሲመችህ ወይ አንተ በስልክ ስትሆን አገናኘን፣ ወይ ደግሞ ያውጣ ራሱ ክሬት ያድርግና አካውንት ቲክቶክ ይጠቅመዋል። እንደዛ አድርገው፣ ወይ ደግሞ ዩቲዩብ ላይ እንዲያዳምጥ አድርገው። ዩቲዩብ ላይ አንድ ነገር አሉ። ዩቲዩብ ስለምን እንዴት እንደሚረዱ ታውቃለህ? እንደ እንትን ነው፣ እንደ አስተዳደጋችን ነው ማለት ያው እስልምና ላይ የሚነዙ እንትኖችን ለማያውቁ ነው። እኛን አስተምሮት ነገርኩ ደቂቃ ሰከንድ አይፈጀብንም። እኛ አስተምሮታችን በእውቀት ላይ የተመሰረተ ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 30 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው ቁርአን። በፍጹም አትከተል። እውር ድንብር ጸለምተኛ የሆነ እምነት በኢስላም ተቀባይነት የለውም። ኢልም ላይ የተመሰረተ ነው። ኢማንም የሚሆን እንደዛ ነው። ስትወለድ ምንም አታውቁ ሆነ ነው የምትወለደው። ምንም ሳታውቁ ነው የተወለዳችሁት ነው የሚለው። ያኔ እምነትም አልነበረህም። ዲን ያለ ዲንና ኢማንና ደግሞ ዲን ይለያያል። ሃይማኖትና ደግሞ ኢማን ይለያያል። ኢማን እያደገ የሚመጣ ነው፣ የሚጨምርም የሚቀንስም ነገር ነው። ኢንክሪዝም ዲክሪዝም የሚያደርግ ነው። ዲን ግን አርቲኩሌት የምታደርገው የምታምነው ነገር ዲን ይባላል ማለት ነው። ፕሪንሲፕሉ ማለት ነው። አዝ ፕሪንሲፕል በዲን ኢስላም ነው እንትን ይሆን ማለት ነው። ስለዚህ በኢስላም አስተምሮት ኦፕቲሚስቲክ የሆነ አፕሮች እንጂ ፔሲሚስቲክ አፕሮች የለም። ኦፕቲሚስቲክ ማለት ምንድነው? በመረጃና በማስረጃ በአጽኖትና በአንክሮት መሞገት ነው እንጂ ያለው ውር ድንብር የሆነ ጸለምተኛ ሙገት የለም። ፔሲሚስቲክ አፕሮች የለም እኛ ጋር። ስለዚህ በጣም ይምጣና ይቅመስ ራሱ ያለውን ነገር ማለት ነውና ቀላል ነው። ዘመኑ ዘምኗል። አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው ያለው ሙስሊሞች ራሱ በጣም በኮምፓራቲቭ ሪሊጅን ሄደዋል፣ መጥቀዋል። አልহামዱሊላህ። አሁን እንደዚህ እንደምትመለከተው ያነባል ሰው። ባይብል የሌለው ሙስሊም አለ በአሁን ሰዓት ብትመለከት? ባይብል የሌለው ሙስሊም አለ ወይ? ራሱ ማለት ነው። ደመላሽ መግባት ትችላለህ፣ ደመላሽ እና ባይብል የሌለው ሙስሊም የለም። በጣም ሁሉም ጎብዘዋል። በቃ ማለት ነው ሙስሊሙ ያጠናል፣ ያነባል ራሱ ማለት ነው። ባይብልን ኦፕቲሚስቲክ ለሆነ አፕሮች አድርጎ ያጠናል፣ እያጠና ነው ያለውና ምንም ችግር የለውም። ና ሲመችህ ናና አንዳንድ ነገሮችን እንትን ማለት እንችላለን፣ አንድ ላይ ማውራት እንችላለን። በእውነት እኛ የምናስበው ሀሳባችንም ሰዎች ከእሳት ነፃ እንዲወጡ ነው፣ ከፍርድ እንዲያመልጡ ነው፣ ሌላ ነገር አይደለም። ያን ሲረዳው እሱ ራሱ እንትን ይላል፣ ጥሩ ነገር ይመጣል ማለት ብዬ አስባለሁ። ለመላሽ ሰላም ብያለሁ። እንዴት ነህ? አመሰግናለሁ። እንዴት ናችሁ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና። ሰላም ነው። ፕሪዲስቲኔሽን የለም ነው ያልከው? አዎ እንትን ውይይታችሁ በጣም ደስ ብሎኝ ነው የገባሁት። በጣም የተረጋጋና መስመር የያዘ ስለሆነ እንደው ብዙ መናገር አልወድም፣ ግን እዚህ ላይ ኦርቶዶክሲ ላይ ያለው ላይ ስታብራሩ ፕሬዲስቲኔሽን እንዳለ ኦርቶዶክስ ፕሬዲስቲኔሽን እንደምታስተምር አይነት ነገር መሰለኝ የተረዳሁት። ተሳስቻለሁ? አዎ ኦርቶዶክስ ካቶሊክና ከፕሮቴስታንት አንግሊካን የሚባለው የሚያስተምሩት እንደኛ ነው፣ ተመሳሳይ ነው።
ሁሉ ነገር አስቀድሞ ተወስኗል ሲባል በሁለት ይከፈላል። አዎ ኮዛል ዲተርሚኒዝም እና ቲዮሎጂካል ዲተርሚኒዝም ተብለው ለሁለት ይከፈላሉ በአስተምሮቱ ማለት ነው። ወደፊት ደግሞ መምህራኖችን ጠይቅና የተለየ ነገር ካለ ያው እናስተካክላለን ማለት ነው። እርማት እኔ የማላውቀው ነገር ካለ ማለት ነውና ኮዛል ዲተርሚኒዝም እና የቲዮሎጂካል ዲተርሚኒዝም ተብለው ለሁለት ይከፈላሉ። ምን ማለት ናቸው? ላብራራው። ኮዛል ዲተርሚኒዝም ማለት መንስኤያዊ ተወስኖት የሚባል ነገር አለ። በእኛ ቀደር ከዊኒ ይባላል ማለት ነው። አንተ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ወፍራም፣ ቀይ፣ ጥቁር ምናምን የመሳሰሉ ነገሮች አንተ ፈልገው አይደለም። ይሄ ነገር አላህ የወሰነብህ ነው። በዚህ ነገር ላይ ተጠያቂ አይደለህም። ጀነትም ጀሃነምም የለውም። ሴት ወንድ መሆን፣ አጭር፣ ረጅም የመሳሰሉ ነገሮች ማለት ነው። የሰማይ ነው ስልክ ገባብህ እንዴ? እንደመላሽ ይሰማኛል ምን ይሰማኛል ኩን? አዎ ኮዛል ዲተርሚኒዝም ይባላል ማለት ነው። ሁለተኛው ደግሞ ቲዮሎጂካል ዲተርሚኒዝም ይባል ነገር አለ። ቲዮሎጂካል ዲተርሚኒዝም ማለት ፈጣሪ አስቀድሞ ከፍጥረት በፊት ሁሉ ነገር ወስኗል። የወሰነው ምንድነው? አማኞች ጀነት እንዲገቡ፣ ከሃዲዎች ደግሞ ጀሃነም እንዲገቡ አስቀድሞ ወስኗል። ግን ከሌ የሚባል ደንበላሽ ወይ ሂድ ምናምን እዚህ ቦታ ይግቡ ብሎ አልወሰነም። እንደዛማ ከሆነ ከፍሪዊል ጋር ይጋጫል ማለት ነው። በተረፈ ባይብል ላይ ብዙ ቦታ አለ አስቀድሞ እንደተወሰኑ የሚያሳዩ ጥቅሶች አሉ።